ከዛች የካምፓስ ተማሪዋ ከዛች ምስኪኗ የመናዊት ፋጤ እስከ ኢትዮጵያዊው ገበሬው አህመድ በ2013 ዓ.ም በየመን የሰና ዩኒቨርሲቲ የኮምፒውተር ሳይንስ ተማሪ ነበረች። ያኔ እንግዲህ በ2013 በየመን ውስጥ ታላቅ ተስፋ ይንቦጎቦግ ነበር። ሀገራዊ ምክክሩ ተጀምሮ እነዚያ 565 ተወካዮች በአንድ አዳራሽ ውስጥ ተቀምጠው ስለ ነገዋ የመን ይከራከሩ ነበር። ፋጢማ ለአባቷ ደወለች። አባባ ጦርነቱ አበቃ። አቶ አህመድ እንግዲህ ፖለቲከኛ አይደሉም። የአካባቢያቸው የሀገር ሽማግሌ ግን ናቸው። ባለፉት ጥቂት ዓመታት እንግዲህ በአካባቢያቸው በተከሰቱ የተለያዩ ግጭቶች ምክንያት ዘመዶቻቸውን አጥተዋል። የእርሻ መሬታቸውን፣ በሬዎቻቸውን ተዘርፈዋል። ለወራትም ተሰደው ብዙ መከራ አይተዋል። የሰላም መሰረቱ ያለው መሪዎቹ ጋር ብቻ ሳይሆን እንደ አቶ አህመድ ፋጤ ባሉ ተራ ዜጎች ልብ ውስጥ ጭምር ስለሆነ ከስቃይ አላዋጣንም ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው አዲሱ ትውልድ ሀሳብ ነው ሜዳው። ከዛች የካምፓስ ተማሪዋ ከዛች ምስኪኗ የመናዊት ፋጤ እስከ ኢትዮጵያዊው ገበሬው አህመድ ከተማሪዋ እስከ ገበሬው ከዩኒቨርሲቲው እስከ ማሳው ወይም ደግሞ ከካምፑ እስከ አዳራሹ ከዩኒቨርሲቲ ካምፓስ እስከ ስደተኛው ካምፕ ድረስ በፋጡማ በኩል ኢትዮጵያን እንደ የመን ልንል ነው። አዲሱ ትውልድ ሀሳብ ነው ሜዳው። እንግዲህ 2 ብለናል ወይም ደግሞ 3 ብለናል። ይህ ልክ ምናልባት እንደ ምጣችን ቀን ወይ ደግሞ እንደ ልደታችን ቀን በጉጉት የምንቆጥረው ነው። 1 አልን፣ 2፣ 3 ላይ ደርሰናል። እንግዲህ ይህንን የአዳራሽ ውስጥ ውይይት እነማን እንዴት ለምን እንደሚያዩት እናውቃለን ወይ ብሎ በአግባቡ መመርመር ያስፈልጋል። ይህች ወጣት አሁን የምመዛት ወደ የመን ተጉዘን ፋጢማን እንመዛታለን። በ2013 ዓ.ም በየመን የሰና ዩኒቨርሲቲ የኮምፒውተር ሳይንስ ተማሪ ነበረች። ፋጢማ ያኔ እንግዲህ ማታ ማታ ስታጠና የምታየው አንድ ግዙፍ ህልም ነበር። የራሷን የቴክኖሎጂ ድርጅት መክፈትና በየመን ወጣቶች የሥራ ዕድል ፈጥራ ማጨናነቅ። ያኔ እንግዲህ በ2013 በየመን ውስጥ ታላቅ ተስፋ ይንቦጎቦግ ነበር። ሀገራዊ ምክክሩ ተጀምሮ እነዚያ 565 ተወካዮች በአንድ አዳራሽ ውስጥ ተቀምጠው ስለ ነገዋ የመን ይከራከሩ ነበር። ፋጢማ በየቀኑ ይህንን ዜና በትኩረት ነበር የምትከታተለው። እኚህ ሊቃን ከተስማሙ የኔ ህልም መሬት ይረግጣል፣ እነኚህ 565 ሰዎች ተመካክረው ሰነዱን ከፈረሙት ተስፋዬ ይለመልማል፣ ህልሜም እውን ይሆናል፣ ብዙ የመናዊ ወጣቶችንም አለመልማለሁ ብላ በሰፊው ተስፋ ሰንቃለች። ሰነዱ ተጠናቆ እንግዲህ ሲፈረም ፋጢማ ለአባቷ ደወለች። ደስ በሚል ድምፀት አባባ ጦርነቱ አበቃ፣ አሁን ሀገር ይኖረናል አለችው። ነገር ግን ፋጢማ ያላወቀችው አንድ ሌላ ጉዳይ፣ ሌላ ጉድ ነበር። ያ ውብ ሰነድ መሬት ላይ ጠመንጃ የያዙትንና እውነተኛ ተጽዕኖ የነበራቸውን አካላት ስጋትና እንዲሁም ጉዳይ በአግባቡ ያላስተናገደ የወረቀት ላይ ክምር ብቻ ነበር። የሰነዱ ቀለም እንግዲህ በአግባቡ ሳይደርቅ መሬት ላይ ያለው የኃይል ሚዛን ፈነዳ ማለት ነው። በ2014 የሁቱ ታጣቂዎች ሰናአን ተቆጣጠሩ። ሀገሪቱ ወደ ከፋ እርስ በርስ ጦርነት ገባች። ዛሬ ፋጢማ ያ ያለመችውን የወጠነችውን ተስፋ ያደረገችበትን ድርጅት አልከፈተችም። የኮምፒውተር ሳይንስ ዲግሪዋን ይዛ በስደት ካምፕ ውስጥ ለልጆቿ የሚሆን ምግብ በመለመን ላይ ትገኛለች። በጣም ያማላል። አዎ በፋጢማ ውስጥ በአቶ አህመድ ውስጥ ነው ይህንን የምክክር መድረክ ማየት፣ መቁጠር፣ ተስፋ መሰነቅ፣ እንዲሳካ መመኘትም ወይም ደግሞ በዚህ ልክ ነው መጠየቅ የሚገባል። የፋጢማ ህይወት የፈረሰው ፖለቲከኞቹ ስላልተወያዩ ነው ወይ፣ አማጽያኑ ስላልተወያዩ ነው ብሎ መጠየቅ ያስፈልጋል። ውይይታቸው መሬት ላይ ያለውን እውነታ የኃይል ሚዛን ያላገናዘበ ነው የሚለውስ እውነት ነው ወይ የሚለውንም ጠይቆ ከኛ ጋር ማስተያየት ይፈልጋል። ይህ ነው እንግዲህ የየመኑ ማስጠንቀቂያ ወደ እኛ ሲመጣ የኛውን አቶ አህመድ ወይ ደግሞ ከታጣቂዎቹ እስከ አዳራሾቹ ዘልቀን የገበሬውንም ጉዳይ ብናይ፣ መሬቱን ብናይ፣ አራሹንና ያረሰውን የሚያርሰውን አቶ አህመድ ስንመዝ ሌሎቹንም በዚሁ መነጽር ማየት እንችላለን። እንግዲህ ከአዲስ አበባ በመቶዎች ከሚቆጠሩ ኪሎ ሜትሮች ርቆ የሚገኝ አንድ የገጠር መንደር ውስጥ ነው አቶ አህመድን
የምናያቸውና የምናገኛቸው። አቶ አህመድ እንግዲህ ፖለቲከኛ አይደሉም። የአካባቢያቸው የሀገር ሽማግሌ ግን ናቸው። ባለፉት ጥቂት ዓመታት እንግዲህ በአካባቢያቸው በተከሰቱ የተለያዩ ግጭቶች ምክንያት ዘመዶቻቸውን አጥተዋል። የእርሻ መሬታቸውን፣ በሬዎቻቸው ተዘርፈዋል። ለወራትም ተሰደው ብዙ መከራ አይተዋል። ባለፈው ወር ግን ማለት ነው ከዚህ ምክክር በፊት አቶ አህመድ በታሪካቸው ለመጀመሪያ ጊዜ አንድ ትልቅ አዳራሽ ውስጥ እንግዳ ሆነው ተገኙ። የዛ አዳራሽ ታዳሚም ነበሩ። የኢትዮጵያ ሀገራዊ ምክክር ኮሚሽን ወደ አካባቢያቸው መጥቶ አጀንዳ ሲያሰባስብ አቶ አህመድ ማይክራፎኑን ይዘው ቆሙ። እንግዲህ ዛሬ እሳቸው መሰሎቻቸው ወይም ደግሞ ያ ድምፃቸውና አጀንዳቸው የአዲስ አበባው አዳራሽ ወይ ደግሞ ስብስብ ጋር ደርሷል ማለት ነው። አስቡት እንግዲህ ይህንን በዚህ ስብስብ ስኬትና ውድቀት ውስጥ አቶ አህመድን ፋጤንና መሰሎቻቸውን እናስብ። እንግዲህ ይህ የሚዲያ ዜናዎች ወይ ደግሞ ዛሬ ከምክክሩ ጋር ተያይዞ የሚነሱ ኢትዮጵያ ምክክር ሲያወሩ ብዙውን ጊዜ የሚያተኩሩት እንግዲህ ልሂቃኑ ላይ ከተማ ያለነው ላይ ብቻ ነው። ታጣቂዎች አልመጡም፣ ስለዚህ ሂደቱ አይሰራም የሚሉ ደረቅ ትንተናዎችን እንሰማለን። አዎ ለታጣቂዎች ግን ጥሪ መደረጉን ማስመር ያስፈልጋል። በእነሱ በኩል እምቢተኝነት መኖሩንና መሬት ላይ ያለውን እውነት ማሳየት ያስፈልጋል። ነገር ግን አቶ አህመድ የተናገሩት ታሪክ ወደ ሌላ እውነታ፣ ወደ ሌላ ጫፍ፣ ወደ ሌላ ስር ይወስደናል። እሳቸው እንዲህ ነበር ያሉት። ታጣቂዎቹ የዚህ ማህበረሰብ ልጆች ናቸው። እኛ እነሱን እንታገልለታለን የሚሉት እናቶች፣ አባቶችና የሀገር ሽማግሌዎች ነን። እኛ እዚህ አዳራሽ ውስጥ ቁጭ ብለን የቁስላችንን ስር መሰረት ካልተነጋገርን ልጆቻችን ከዱር መመለስ አይችሉም ነበር ያሉት። እንግዲህ ኮሚሽኑ ታጣቂዎቹ ባይመጡም እንታገልለታለን ከሚሉት ማህበረሰብ ጋር ነበር ውይይቱን የቀጠለው። ለዚህ ነው ምክንያቱ የሰላም መሰረቱ ያለው መሪዎቹ ጋር ብቻ ሳይሆን እንደ አቶ አህመድ ፋጤ ባሉ ተራ ዜጎች ልብ ውስጥ ጭምር ስለሆነ ጭምር ማለት ነው። የአዳራሹ ስብስብ ውሳኔ ጽናት የእያንዳንዳችንን ህልውና ብዙ የሚወስንና ከእያንዳንዳችን ጋር የሚያያዝ ብዙ ጉዳይም ያዘለና ያለበትም ነው። አዲሱ ትውልድ ሀሳብ ነው ሜዳው። እንግዲህ የመንን እንደ ኢትዮጵያ ብለን ስንል ከመዘዝነው ማሳያ አልፈን ወደ ትንታኔው ብንሄድ የፋጤ ተስፋና አምባ ወይ ደግሞ ዘ ትራጀዲ ኦፍ የመን ብለን ከ13-14 ዓመት በፊት የመን ውስጥ የነበረው ትልቅ ተስፋና የተሰነቀው ተስፋ እንግዲህ የተደናቀፈው የ33 ዓመቱ አምባገነን ሲሉ እነሱ የሚጠሩት መሪ አሊ አብደላህ ሳላህ ከስልጣን ወርደው ሀገሪቱ እንግዲህ አዲስ ዲሞክራሲ ለመመስረት ቆርጣ ተነሳች ተባለ። ለዚህ እንግዲህ ብሔራዊ ውይይት ጉባኤ ወይ ደግሞ ናሽናል ዲያሎግ ኮንፈረንስ አቋቋሙ። እንዳልኩት ቅድም 565 ተሳታፊዎች በተሳተፉ እንግዲህ 30 በመቶ እንግዲህ ሴቶችም እንዲሳተፉ ተደረገበት። ወጣቶች ነበሩበት። ወደ 20 ከመቶ እጁን አካባቢ የሚሸፍኑ ናቸው። በጎሳ በሃይማኖትና በፖለቲካ የተራራቁ የመናውያን ለ10 ወራት ሙሉ በአንድ አዳራሽ ውስጥ እየተከራከሩ አደሩ፣ መከሩ። ከዛ የአዲሲቷ የመን ሰነድ የሚል ሰነድ ወጣ ማለት ነው። ያ ሰነድ የወጣ ቀን ነው እንግዲህ መሪዎቹ ተቃቅፎ የታዩት፣ ዓለም ያጨበጨበላቸው። ከዛ በኋላ እንዳልኩት ፋጤም ፈንድቃ ለአባቷ የደወለችው። ነገር ግን ያሳቅ ብዙም አልዘለቀም። ለምን ብሎ መመርመር ያስፈልጋል። የመናውያን እንግዲህ የምክክር ሀሳብ ደረጃ ወይ ደግሞ ሲመካከሩ አጀንዳቸውን ሲመካከሩ ፍጹም ነበር። ነገር ግን መሬት ላይ ያለ ትልቅ የተኩስ ወጥመድ ነበረ ማለት ነው። በውይይቱ ወቅት እንግዲህ በሰሜን የመን የነበሩት የሁቲ ታጣቂዎች ማለት ነው በአዳራሽ ውስጥ ተቀምጠው ይወያዩ ነበር። ነገር ግን መሬት ላይ የነበራቸውን ጠመንጃና ወታደራዊ ጉልባት ፈጽሞ አልፈቱም ነበር። ስለዚህ አዲስ መንግስት ወይ ደግሞ የቀደሙት ወርደው ማለት ነው አዲስ መንግስት መጣ። አማጽያኑ እንግዲህ ተሳትፈዋል። በኋላ መጣው አሁንም ስልጣን ይዘው እያየን ነው። በዚህ ሁሉ ውስጥ ግን የመን ምን አገኘች? እውነት ሰላም አገኘች ወይ? የመንን ጠቅሶ ማስፈራራት ወይም ደግሞ የመንን አይቶ ጠቅሶ መፍራት ከሀገሪቱ ዛሬ ስህተት ከፈጸሙት አማጽያኑና ፍላጎታቸው ወዘተ አንጻር ስንመረምረው እንዴት ይታያል? እንግዲህ ምክክሩ ሰነድ እንዳልኩ የመንን ወደ 6 ክልሎች የሚትከፍልና ፌዴራሊዝም እንዲሆን ወሰነ በሚል እንዲህ ያሉ ተያያዥ ጉዳዮች የሚነሱበት ቢሆን ግን የሁቲዎቹ የስልጣን አቅምም የሚነካ ሆኖ ስለተገኘ ያ ውሳኔ ምክክሩ ተጠናቆ ጥቂት ወራት እንግዲህ ሳይሞላ ነበረ ሁቲዎች የአዳራሹን ስምምነት ቀደው በመጣል መሬት ላይ የነበረውን ጠመንጃቸውን አንስተው ዋና ከተማዋን ሰንዓ በኃይል የተቆጣጠሩት ማለት ነው። እንግዲህ ሊሳተፉም እንዳልኩት እንግዲህ እንዲህ አማጽያን አሁንም እዚህ አልተሳተፉም ስንል እንዲህ ጥቅማቸውን ወይ ደግሞ ጥቅማችን ተነካ ብለው ካሰቡ ጥለውት ቀደውት የሚወጡ መሆናቸውን የሚፈልጉትን የማያውቁ በመሆኑ እንወክሏለን ከሚሉት ማህበረሰብ ጋርም የተራራቀ ዓላማ ስላላቸው ስለዚህ መሳሪያ ወይም ደግሞ የሚገዳደር ኃይል ስላላቸውም ብሎ መውጣት
ማጥቃት፣ መፈንቀል ልምዱም ደግሞ ምክሩ ያስፈልገውም እኮ መጣጣል፣ መገዳደል፣ መታኮስ ይቅር እሱንም ማስቀመጥ ስለሆነ እነኛ ኃይላት ግን ሁሌ የሚያስቡት መፈንቀል ወይ ደግሞ መሳሪያ ስለሆነ እሱንም ማስወገድ ስለሚያስፈልግ ነው። ንጽጽሩ ይሰራሉ። ኢትዮጵያ የመንን አይደለችም ብሎ በእርግጠኝነት መናገር ይቻላል። አማጽያኑስ አቅም አላቸው ወይ? ስልጣን ቢይዙም እንደምናየው ፋጤ ወይ ደግሞ እንደምናየው ለነ ፋጤ ለነ አህመድ መፍትሄ ይዘው የሚመጡ ናቸው ወይ ብሎ መጠየቅ ያስፈልጋል። ለዛም ነው እንግዲህ ዛሬ ያለውን ይህ አማጺው ጥሎ ወጥቶ ከዛ በኋላ ሀገር መራለሁ ብሎ እንግዲህ አሁን ፈርጥም ያለው ብሎ እንኳን የመናውያን እነ ፋጤ የት ነው ያሉት? ያ ውብ የተባለው ምክክር በመደፍረሱ ዛሬ የመን ምንድን ነው ያተረፈችው? የማያልቅ ጦርነት ውስጥ ነው ያለችው አይደል? ከሰብአዊ መብት አንጻርም ካየነው እጅግ በጣም ሰቅጣጭ የሚባል ቀውስ ያለበት በሚሊዮን የሚቆጠሩ ህዝቦች በረሃብ በበሽታ ያለቁበት ተሰደው የሚኖሩበት ማለት ነው። ሀገራቸውም የፈራረሰችበት የመን ዛሬ ስም እንጂ ማዕከላዊ መንግስት የሚባል የሌላት ስብርባሪ የሆነች ሀገርም ሆናለች ማለት ነው። ስለዚህ የመንን ጠቅሶ መሬት ላይ ያለውን ኃይል ብቻ ታሳቢ አድርገን እንኳን ብንሄድ እዚህ የመንግስትን ኃይል የሚገዳደርም የለም። የህዝቡንም የአማጽያኑንም የመንግስትንም አቅም ያገናዘበ መሆኑን ማረጋገጥ ያስፈልጋል። ከየመንን ከኢትዮጵያ ጋር ስናነጻጽር ማለት ነው። ከዚህ አንጻር እንኳን አይደለም ታጥቆ ለመንግስት የሚያሰጋ መንግስት የሚንድ ከተማ የሚቆጣጠር ኃይል ቀርቶ እንዳለ ቢተባበሩ ለ50 ለ100 ዓመታትም ስልጣን የሚይዙ ካለመሆናቸው አንጻር ንጽጽሩ ከዚህ አንጻርም ስንመዝነው የማይሰራ መሆኑ አዲሱ ትውልድ ሀሳብ ነው ሜዳው። እንግዲህ አልጋበዘም አላካተተም ማለት ይቻላል ወይ? ቅድም ካየነውም ከነ አህመድና ከየአካባቢ ተወክሎ ከመጡ ሰዎች አንጻር ከዛ ከኃይል ሚዛንም ከፍላጎትም ከተግባርም አንጻር ካየነው የምር አልተሳተፉም ወይ? ቢሳተፉስ በነ አህመድ ውስጥ ግን እነሱ አልተሳተፉም ወይ ብለን በሌላ ከፍታ ማየት ይቻላል። ከመጋበዝ እንግዲህ የሚወክሉትን ህዝብ እና ያነሱትን ሀሳቦች የሚያካትት ከሁሉ በላይ ደግሞ መንግስት አጀንዳቸውን ከማካተት ባለፈ ይህን የማስፈጸም አቅም ያለው መሆኑንም ማሰብ ያስፈልጋል ኢትዮጵያ ውስጥ ያለው መንግስት። ስለዚህ ኢትዮጵያን እንደ የመን ስንል ከብዙ ሁኔታዎች አንጻር ታሳቢ አድርገን አልመሰለኝም። ኢትዮጵያ የመንን አይደለችም። እነ ፋጢማን በእኛው ሀገር ጎዳናዎች ወይ ደግሞ በእኛው ሀገር መንገዶች ላይ በእኛው ሀገር በየቤቱ በየሰፈሩ የምናያቸው መከራን ሁሉ እዚህ ማሰብ ያስፈልጋል። ለዜጎቻችን ልጆቻችን የስደተኛ ካምፕ ወይስ የሰርግ የድል ካምፕ የመማሪያ ካምፓስ ነው የሚያስፈልገው ብሎ ማሰብም ያስፈልጋል። ስለዚህ ምክክር ስናወራ በስሜት በእብሪት ብቻ ሳይሆን ስለኛ ብቻ እያሰብን ሳይሆን ስለ ነገዋ ኢትዮጵያ ስለ ዛሬ ልጆቻችን ነገ ጭምር እያሰብን የምናወራው ስለሆነ በጉጉት የምንቆጥረው ነው። 3 4 እያለን እንቀጥላለን። የመንን ወይም ደግሞ ኢትዮጵያን የመንን ጠቅሶ ማስፈራራት ኢትዮጵያ እንደ የመን እየሆነች ነው ወይ ብለን ከጠየቅን እንዲመመለስ ይቻላል። በእርግጠኝነት ግን ኢትዮጵያ በጭራሽ የመንን አይደለችም። ቀናችንን መቁጠራችንን እንቀጥላለን። 4 5 እያለን ይህ እስኪሰምር እንደ ምጣችን ቀን እንደ ሰርጋችን ቀን እንደ ልደታችን ቀን የምንቆጥረው አዲስ የተስፋ ብርሃን የጀመርንበት ምዕራፍ ነው። መልካም የሰከነ ምክክር እንግዲህ እንዲሆን እንጠብቃለን። እንዲሁም በአዳራሽ ውስጥ ያሉትን እንደ ወንድም እንደ ታናሽ ወይ ደግሞ እንደ ልጅ ጭምር ልንማጸናቸው እንፈልጋለን። እኛን እርሱን እዚህ መንደር ያለውን እርግጫ እርሱት። የፌስቡክ የዩቲዩብ መንደር ሚዲያ ላይ ያለውን ልፊያ ተዉት። እናንተ ከዛ በላይ ናችሁ። ሀገር ነው የምትወክሉት። የነ ፋጤን የነ አህመድን የነ በቀለችን የነ ከበደን የሚሊዮኖችን ህልም ተስፋ የልጆቻችሁን በየገጠሩ መንግስት በማይደርስበት ተከባብሮ ስላለው ህዝብ በሙሉ ነው የምትሰሩትና እባካችሁን የሚል የታናሽ የወንድም የልጅ ተማጽኖም ማቅረብ ያስፈልጋል። ከእብሪት ከትዕቢት ዝቅ ብሎ በእኛው ቋንቋ ማለት ነው። ሰላም ለምድራችን፣ ሰላም ለሀገራችን ይሁን እንላለን። በምንመራበት የሰላም ጋዜጠኝነት መርህ ማለት ነው። ውረድ እንውረድ አላዋጣንም፣ ፍልሚያ ከስቃይ አላዋጣንም፣ ሆ ብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው። ውረድ እንውረድ አላዋጣንም፣ ፍልሚያ ከስቃይ አላዋጣንም፣ ሆ ብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው። አዲሱ ትውልድ ሀሳብ ነው ሜዳው።